ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ ሰበር መረጃዎች መውጣታቸውን ቀጥለዋል። አስቸኳይ ፈጣን ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ መልእክት እንዲደርሳችሁ እና ዜናዎችን በፍጥነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉም። ወደ ሰበር መረጃዎች። የባርና የአልኮል መጠጥ ቤቶች በስራ ቀናት ከቀኑ 9 ሰዓት በፊት እንዳይከፈቱ ታገደም። የስራ ባህልን ለማሻሻል የስራ ሰዓት ላይ የሚደረግ የአልኮል መጠጥ አጠቃቀምን ለመግታትና ምርታማነትን ለማሳደግ በሚል ባሮችን፣ የአልኮል መጠጥ መከፋፈያዎችን በስራ ቀናት ከቀኑ 9 ሰዓት በፊት እንዳይከፈቱ የዩጋንዳ መንግስት መመሪያ አስተላልፏል። የዩጋንዳ የአካባቢ አስተዳደር ሚኒስቴር አዲሱን መመሪያ ይፋ ያደረገ ሲሆን እርምጃው በስራ ሰዓት በሚደረግ የአልኮል መጠጥ አጠቃቀም ምክንያት የሚከሰቱን የስራ ፈትነት፣ የማህበራዊ ህይወት መዛባትና የወንጀል ድርጊቶችን ለመቀነስ ያለመ መሆኑን ገልጿል። በሚኒስቴር ባለው ባራው ሀገር በተፈረመው ደብዳቤ ለአካባቢ አስተዳደሮች፣ ከንቲባዎችና ለጸጥታ አካላት መመሪያው በአስቸኳይ እንዲያስፈጽሙ ታዘዋል። በዚህ አዲስ ህግ መሰረት ማንኛውም ባር፣ ባህላዊ መጠጥ ቦታ ወይም አልኮል የሚሸጥ ድርጅት በሳምንቱ የስራ ቀናት ከቀኑ 9 ሰዓት በፊት አገልግሎት መስጠት የተከለከለ ነው። ከዚህ በተጨማሪ እድሜያቸው ከ18 ዓመት በታች ለሆኑ ታዳጊዎች ምንም አይነት አልኮል መጠጥ መሸጥ ሙሉ ለሙሉ የተከለከለ ሲሆን ይህንን መመሪያ በሚጥስ ነጋዴዎችና ድርጅቶች ላይ ከባድ ህጋዊ እርምጃ፣ የእስራት ቅጣት እንደሚጠብቃቸው ተገልጿል። የአካባቢ አስተዳደርና የጸጥታ አካላት መመሪያውን ሳይተገብሩ በሚቀሩ ወይም ህጉን በተደጋጋሚ በሚጥሱ የንግድ ተቋማት ላይ የንግድ ፍቃድ መሰረዝና ድርጅቶችን እስከ መጨረሻው የመዝጋት ስልጣን ተሰጥቷቸዋል። ውሳኔው በሀገሪቱ የተለያዩ ህብረተሰብ ክፍሎች ዘንድ ሰፊ ውይይት ያስነሳ ሲሆን አንዳንዶች እርምጃውን የዜጎች ስነ ምግባርና ምርታማነት ለማሻሻል ጠቃሚ ነው ሲሉ ሲደግፉት፣ ሌሎች ደግሞ በትግበራው ወቅት ሊያጋጥሙ የሚችሉ ተደራሽነትና ቁጥጥር ተጋላጭነቶችን በማንሳት አስተያየት እየሰጡበት ይገኛሉ። ኢራን የኒውክሌር ቦምብ ለመስራት ረጅም ጊዜ ያስፈልጋታል። የሞሳድ የቀድሞ አዛዥ። የእስራኤል የስለላ ድርጅት የሞሳድ የቀድሞ አዛዥ ዮሲ ኮሆን ኢራን በተፈጸመባት ተከታታይ ጥቃት ምክንያት የኒውክሌር ቦምብ መስራት አቅሟ መዳከሙን ተናገሩ። ባለስልጣኑ የእስራኤል የስለላ ድርጅት ፎርድ የተባለ ኢራን ከመሬት በታች የሚገኝ የኒውክሌር ተቋም ላይ በቅርበት ባደረገው ክትትል ከፍተኛ ጉዳት ስለደረሰበት መልሶ ለመገንባት ረጅም ጊዜ ያስፈልጋታል ብለዋል። አሜሪካ በተቋሙ ላይ ያደረሰችውን ጉዳት ሲያለሙት የነበረው ህልም ስኬት ነው ሲሉ የገለጹት ቢሆንም ይህንን ሲሉ ምን ማለታቸው እንደሆነ ግን ማብራሪያ አልሰጡም። የቀድሞ የሞሳድ አዛዥ ተቋማቸው ኢራን ለዓመታት ከመሬት በታች ስትገነባው የቆየው ፎርድ የኒውክሌር ተቋም በቅርበትና በዝርዝር ሲከታተሉ እንደቆየ ማክሰኞ ዕለት በተደረገ ስብሰባ ላይ ተናግረዋል። ጨምሮም ኢራን 60 በመቶ የዳበረ ዩራኒየም ማዘጋጅታለች በማለት ምንም እንኳን ንጥረ ነገሩ በከፍተኛ ደረጃ የዳበረ ቢሆንም የኒውክሌር ጦር መሳሪያ እንዲኖራት ያስችላል ማለት አይደለም ብለዋል። 60 በመቶ ዩራኒየም ማዳበር ማለት ቦምብ ለማሰራት ገና ብዙ ርቀት መጓዝ የሚፈልገው ነው ብለዋል። አሜሪካ ፎርድ የተባሉ ከተራሮች በታች የሚገኙ ኒውክሌር ተቋማት በልዩና ከባድ ቦምብ የደበደበችው ባለፈው ዓመት ሰኔ ወር ላይ በተፈጸመው ጥቃት ነበር። የኢራን የግድያ ዛቻ ያስከተለው ሚስጥራዊ ትራምፕ በራም። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ከቱርክ ወደ ብሪታንያ ያደረጉት ጉዞ በተመለከተ የተሰማው አዲስ መረጃ የመገናኛ ብዙሃንና የፖለቲካ ተንታኞችን አነጋግሯል። ከተደቀነባቸው የኢራን ስጋት ጋር ተያይዞ የተካሄደው ይህ ኦፕሬሽን በዘመናዊ የደህንነት ስልትና በማታለል ዘዴ ዲሴፕሽን ኦፕሬሽን የተከናወነ እንደነበር ታውቋል። ትራምፕ በቱርክ መዲና አንካራ አየር ማረፊያ በካሜሮች ፊት ታይተው ወደ ታዋቂው ኤርፎርስ ዋን ፕሬዚዳንታዊ አውሮፕላን ተሳፍረዋል። ሆኖም አውሮፕላን ውስጥ እንደገቡ ከካሜራ እይታ ውጭ በሆነው በሌላኛው አውሮፕላን በር በኩል ወደሚገኝ የምግብ ማጓጓዣ መኪና ኬተሪንግ ትራክ በሚስጥር እንዲዛወሩ ተደርጓል። የምግብ መኪናው ትራምፕን ጨምሮ አየር ማረፊያው ውስጥ ወደ ተዘጋጀው አነስተኛ ኤርፎርስ C-32A ወታደራዊ አውሮፕላን ወስዷቸዋል። በዋናው ኤርፎርስ ዋን ውስጥ የነበሩ ጋዜጠኞችና ጥቂት የዋይት ሀውስ ከፍተኛ ሰራተኞች ፕሬዚዳንቱ አብረዋቸው እንዳሉ በማሰብ የነበሩ ሲሆን የመስኮት መጋረጃዎችን ዝቅ እንዲያደርጉ ተነግሯቸው ነበር። ዋናው አውሮፕላን ትራምፕን የጫነ አስመስሎ እንደ ማታለያ በመሆን በረራውን ቀጥለዋል። ትራምፕ በተሳፈሩበት C-32A አውሮፕላን ምሽት 10 ሰዓት ከ20 ላይ በእንግሊዝ ሀገር በሰላም ያረፈ ሲሆን ሚዲያዎችን የጫነው ኤርፎርስ ዋን ደግሞ በጥቂት ደቂቃዎች ልዩነት ውስጥ ከኋላው ደርሷል። የዋይት ሀውስ ኮሚኒኬሽን ዳይሬክተር ስቲቭ ሼንክ ጉዳዩ በተመለከተ በሰጡት አስተያየት ፕሬዚዳንቱና ሰራተኞቹን ከአሜሪካ ጠላቶች ጥቃት ለመጠበቅ ሁልጊዜም ከፍተኛ ደህንነት ጥንቃቄዎች የጥበቃ ስልቶች እንደሚጠቀሙ አረጋግጠዋል። ደቡብ አፍሪካ ሰነድ አልባ ኢትዮጵያውያን ስደተኞችን ለመመለስ ያወጣችውን ወጪ ኢትዮጵያ እንድትከፍል ጠየቀች። ደቡብ አፍሪካ በተያዘው ዓመት ህጋዊ ሰነድ የሌላቸውን ስደተኞች ወደ ሀገራቸው ለመመለስ ካወጣችው ከ18 ሚሊዮን ዶላር ውስጥ የተወሰነውን ወጪ እንዲሸፍኑ ለኢትዮጵያ፣ ናይጄሪያና ማላዊ ጥያቄ አቀረበች። የደቡብ አፍሪካ የሀገር ውስጥ ጉዳዮች ሚኒስቴር ጥያቄው መቅረቡን ይፋ ያደረገ ሲሆን ማክሰኞው ነሐሴ 5 ቀን 2018 ዓ.ም ለፓርላማው የሀገር ውስጥ ጉዳዮች ቋሚ ኮሚቴ በሰጠው ማብራሪያ ወቅት ነው።
የቋሚ ኮሚቴው ዋና ዳይሬክተር ቶሚ ማኮርዲ እንደገለጹት ሚኒስተሩ ለዚህ ተግባር ቀደም ሲል የመደበው በጀት 60 ሚሊዮን ራንድ ብቻ ቢሆንም እስካሁን 292 ሚሊዮን ራንድ ስደተኞች ለመመለስ ወጪ አድርጓል። ማኮርዲ ስደተኞችን የመመለስ መርሃ ግብር በጀት ያልተያዘለት ኃላፊነት መሆኑን የገለጹ ሲሆን የሀገር ውስጥ ጉዳዮች ሚኒስቴር ሆኑ ሌሎች የሚመለከታቸው የመንግስት መስሪያ ቤቶች ለዚህ ያህል ሰፊ እንቅስቃሴ በጀት እንዳልመደቡ ተናግረዋል። አክለውም የትራንስፖርት ክፍያ ወጪው ከፍተኛ እንዲሆን ዋና ምክንያት መሆኑን ገልጸዋል።